ብዙ ሰዎች ያላዩትን ያልሰሙትን መረጃ በሃኒ ጉዳይ ማን እንዳገታት ማን እንደደፈራት መረጃውን አግኝቻለሁ። ሼር፣ ላይክ፣ ሰብስክራይብ ለብዙ ሰው ታዳረሱልኝ እፈልጋለሁ ማለት ነው። ይቺን የመሰለች ቆንጆ ማን እንደደፈራት ማን እንዳገታት ማን ጋር አብራ እንደሄደች መንስኤው ከኔ ጋር ደርሷል። ግን ላይክ እያደረጋችሁ እንድጀምሩልኝ እፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የአንዋር ቤተሰቦች እንዴት ናችሁ? ሰላም ብያለሁ። እና እንዴት ናችሁ? ደግ ናችሁ? እንዴት ነው? ስራ፣ ጤና፣ ፊያ ሁሉ ሰላም ነው? እንግዲህ አዲስ መረጃ ነው ይዤላችሁ የመጣችሁት። እንደምታውቁት ሰሞኑን ያለንበት ሁኔታ በጣም የሚያሳዝን፣ በጣም አንገት የሚያስደፋ እህት ላለው፣ ሚስት ላለው፣ እናት ላለው፣ ሴት ልጅ ላለው፣ ህሌና ላለው ልብ የሚሰብር አንገት የሚያስደፋ ውስጥን የሚያቆስል የሚያቃጥል የሚያርመጠምጥ እውነታ እያየን ነው። በማን ካላችሁ በራሳችን ሰዎች በራሳችን በደማችን። በነገራችን ላይ ሀበሻ በጣም ጨካኝ አረመኔ ነው። ሀበሾች አብሶ እዚህ ድንበር አካባቢ ያሉ ሰዎች በነገራችን ላይ እንደኔ ጨካኙ ማን እንደሆነ ታውቃላችሁ? ጨካኙ አረመኔው ጨካኝ በጣም ጨካኝ ባሉካ እና ወንድም ናቸው። ለምን ካላችሁን ይችን እህታችንን መልሶ በየመን እንዴት ህሌና ያለው ሰው አስተሳሰብ ያለው ሰው የሆነ ሰው ሴት ልጅ በየመን ሂጂና ኢቃማ ውጪ ብሎ ይልካል። ስለዚህ የሷ ጠላቶች መጀመሪያ አንደኛ ባሏ የልጇ አባት ነው። እንግዲህ ምናልባት ሚስጥሩን አናቅም እኛ ምናልባት እንግዲህ የራስ ጉዳይ እኔ ራሴን እንትላለሁ ብላ ተጣልተውም ሊሆን ይችላል። ምናልባት አሁን ሰዓት እንደምናያቸው ሴቶቻችን በእንደዚህ አይነት አባዜ ውስጥ ያሉ ሴቶች ስለሆኑ ምናልባት እንደዚህ ይጠራጠራለሁ። እንደኔ ግን ሚስቱን ቀርቶ ማቃስን ሴት እኔ ጋር እንኳን በሰላም ቢሄድ ሴት ጋር አብሬ አልሄድም። ለምን? ግፍና ስቃይ ላለማየት። ምክንያቱም ስመጣ ብዙ ስቃይና መከራ ስላየሁ በሴቶች ላይ ምንም ማረጋችሁልም። ታጥቀዋል፣ ምን ብለዋል? እኔ ባይኔ ጉዳይ አይቻለሁ። ወላሂ ምን የመሳሰሉ እህቶቻችንን እንደፈለገ ሲጫወትባት እንትን ብሎ እንደገና ቀን አልሄድም ስትል በዱላ እየሰባበረ ቀጥይ ሲላት ባይኔ በብረቱ አይቻለሁ። ባይኔ በብረቱ ማለት ገባችሁ አይደል? እንደ አቅል ያለው ሰው ሆነም አለፈም ችግር የለውም። እንግዲህ መጀመሪያ ይሄ ነገር እንትን ሲባል ከሆነ በኋላ እንግዲህ ምንም ማድረግ አይችልም። ብዙ ባል ነው እንትን ተያቂው ባል ምን ማድረግ ይችላል? ብዙ ማናቀው ነገር እኮ ይኖራል። ባል መሰለ خلاص የራስ ጉዳይ እኔ የራሴን እንትን ማመቻቸል አይመለከትህም ስለኔ ብላል ጥላው ሊሄድ ይችላል። ምን ታውቁታላችሁ? እሱ በሌለበት ጠፍታ ልትሄድ ይችላል እንዴ? የአረብ ሀገርን ሴት እናቃቸዋለን እኮ። ብዙ ሰው ወንድ ላይ ባል ላይ መፍረት አይቻልም። እኔ እንደተረዳሁት ነው እንግዲህ ብዙ ሰው ልንፈርድ እንችላለን፣ ግን ከጀርባ ያለውን ነገር አናቅም። እንዴት ባል የሆነ ሰው እንዴት እንደዚህ የሆነ ሰው ብዙ ሰው የሚላለ፣ ግን እውነታው የት ነው? እሷና እሱ ጋር ብቻ ነው። አልሙሁም እንግዲህ ያ ነገር አለፈ። እዚህ ቦታ ላይ ስትደርስ ማን ነው ጠላቷ? የዚች ልጅ ጠላት ማን ነው? ጠላቷ የራሷ አንደኛ የራሷ ጠላት ራሷ ነው። ምክንያቱም በባህር ላይ ስትሄድ በዚህ ቦታ ላይ ስትሄድ የመጣውን ነገር ኃላፊነትና ወስዳለሁ ብላ ነው እዚህ ቦታ ላይ የገባችው አይደል? ቤተሰብ እውነቴን ነው እኮ አንድ ሰው ባህር ሲመጣ የመጣውን ነገር እጋፈጣለሁኝ። ሴትነቷን ረስታ ሴት ነኝ ብዙ ነገር ሊደፍሩ ይችላል። ምክንያቱም የምትሄደው በጫካ ነው፣ የምትሄደው በአውሬዎች ሰፈር ነው፣ የምትሄደው በእንደዚህ አይነት እርኩስ ባሉበት ሰፈር ነው። ስለዚህ መሰለን ምን እንትን ማለት ይቻላል? አንደኛ የራሷ ጠላት ራሷ ነች። እዚህ ቦታ አውቃ የገባችው ራሷ ስለሆነች ነው። ሁለተኛ ነገር ደግሞ ቤተሰብ ማለት አሁን ሰዓት ሶሻል ሚዲያ ላይ የሷን ጉዳይ እናቀልሻለን፣ እናራግብልሻለን፣ እናወጣሻለን፣ እንደርስልሻለን፣ እስቲ እርምጃ እንወስዳለን እያሉ ያሉ ፎሎ እየተጠሙ ያሉ ሰዎች
የፎሎ ጥማታቸውን በሷ ስም እየተጎነጩበት ይገኛሉ። ምክንያቱም አሁን ሰዓት ላይ ሶሻል ሚዲያ ላይ የሚንጫጩ ሰዎች ለሷ መፍትሄ ሳይሆኑ ለሷ ችግር ነው የሆኑት። ለምን ካላችሁኝ እንደዚህ አይነት ነገር በቀስታ በሲያሳ በፖለቲካ ማለት በመነጋገር ምክንያቱም ይቺ ሴት ልጅ ናት፣ ብዙ ነገር ሊያደርጓት ይችላሉ። ቀስ ብሎ መነጋገር ካለበት ተነጋግሮ በቃ አላል በውስጥ የሚሰራ ስራ ነው። ብዙ ሰዎች እያሉ ነው። ግን ሶሻል ሚዲያ ላይ ብዙ ወንበዴ ሰዎች ተሰባሰቡ። ብዙ ሰዎች በቃ በመሳደብ ምን በማለት የሚያምኑ ሰዎች ተሰባሰቡ። የልጅቷን ጉዳይ ወይን አለች አይባል፣ አንዱ መጥቶ የሆነ መረጃ ይሰጣል፣ አንዱ መጥቶ የሆነ መረጃ ይሰጣል። የተለያየ ነገር እያወሩ ልጅቷን አልሆነ ቦታ ደንቀራ ለህይወቷ የሚያሰጋ ቦታ ላይ እየጣሏት ይገኛሉ። ይቺ ልጅ ወልዳለች፣ ለልጇ ታስፈልገዋለች። ምናልባት እንኳን ለባሏ አባት ታስፈልገው ለልጇ ታስፈልጋለች፣ ለወላጆቿ ታስፈልጋለች። ሶሻል ሚዲያ ላይ ያሉት ሰዎች ግን ይሄንን ነገር ረስተው ሁልጊዜ አንዱ ይመጣል፣ እንደዚህ እንትን ብያት ነበር፣ አንዱ ይመጣል። አሁንማ ስትደፈርም ሰምተናል። ብዙ ያላወሩትን አሁን እያለ ደግሞ አንዱ አይጭ መረጃ እሰጣለሁ እንደዚህ እያለ እየገባ የማንንም ኮተት ወሬ እየሰሙ ዝም ብሎ ሶሻል ሚዲያውን ያጨናንቁታል። እነሱ ግን ምንም የደማ ነገር አላየንም። ምንም እነዛ መላብ ሲጠፋቸው ገጠር ልጅ ላይ ፈተው ብቻ ምስኪን እሱን እንትንበታል። እርግጥ ምናልባት እሱ የደበቀው ነገር አለ። ፊዚካሉ ማነጋገሩም ሁሉ ነገሩም ያስታውቃል። ግን ይሄ መጀመሪያ የጠፋ ጥፋት ነው። ሶሻል ሚዲያ ላይ ሁላችሁም በቃ ብዙ ሰዎች በቃ በእነሱ ምክንያት 40 ሺህ ሰው ምን ሁላችሁም ህፃን ናችሁ፣ ጡጦ ነው የምትጠቡት እንዴ? ስለዚህ ስለ ማገናዘብ የሰው ህይወት ነው እኮ ያሉት ጫካ ናቸው እነዛ ቤተሰብ አንዳንዴ እንዴት እንደምታስቡ አላውቅም። እንደዚህ አይነት ስራ የሚሰራ እኮ ለቤተሰቡ አይጨነቅ፣ ለምን አይጨነቅ፣ ኬርለስ ናቸው። ሚስቱ ውስጥ ከልጁ ዘና ፈታ ብሎ የሚኖሩ ሰዎች እኮ እዚሁ የመን ናቸው። ይሄን አታውቀውም? እስከ እንትኖቻቸው አንድ ባለፈው አንድ የሆነ ሰው ምን አገኘው ስላችሁ በጣም የሚያሳፍር በጣም የሚገርመኝ ነገር ብዙ ሰው የሰራውን ስራ እንደ ጀብዱ የሚያወራ ሰው አለ። የረከሰ ስራ ይሰራና እንደ ጀብዱ የመን ላይ ደላላ እንዳጋጣሚ እስር ቤት ተገናኝተን የመን ላይ በቃ ያደረገውን ድርጊት በቃ ልክ እንደ ወላሂ በጣም ነው የሚቀፋቸው አንዳንዴ። ስለዚህ የዚች የልጅ መፍትሄ ምንድነው? አንደኛ ቀስ ብሎ በውስጥ ለውስጥ መላክ ያለበት መስራት ያለበት ስራ በውስጥ ለውስጥ ነው የሚሰራው። ቀስ ብሎ ይከታተላል እኮ እነሱ ያያሉ እኮ እነሱ ይሰማሉ እኮ እነሱ በውስጥ ለውስጥ ታዋቂ ሰዎች እዛ ይኖራል፣ ያማራል። የዛም የዚህም ቀስ በቃ እዛ አካባቢ የሚሰራውን ስራ ቀስ ብሎ መስራት ከሌላም ሰው የመንሽ ጋርም ተባባለው ሁቲዎች ጋርም ተባባለው ቀስ ብሎ ስራውን መስራት። 10 ቀናቸው እንግዲህ ሚዲያ ላይ ይወጡ ይፖተልካሉ። አብሶ አሁንማ አርዱን በቃ ማገዝ የምትፈልጉ ሰዎች አናግሩን። እናንተ ማናችሁና ነው መርዳት የፈለገ ሰው እነሱም በቃ እነዚህ አድርገን እናስጠቃላቸዋለን። ይሄ እንኳን ህዝቡ አንዳንዴ እንዴት እንደማይቀ እኔ በሷ ጉዳይ ላይ በነገራችን ላይ ቪዲዮን ሁኔታው ደስ ስላላለኝ ሶሻል ሚዲያ ላይ መንጫጫት እንድሪስ ማሩ በዛ ይንጫጫል፣ እነዛ በዛ ይንጫጫሉ። የፎሎ ጥማታቸው ናኔ ቤት በቃ እንደዚህ ነው የምገባበዙ የሰው እንዳው ለወላጇ ለቤተሰቦቿ እንኳን እህት ወንድም እንትን ትላለች። ለነዚህ አይነት ብላችሁ እንኳን የማታዘቡ ሁላችሁም የራሳችሁን ጥማት እንትን የምትሉ ሰዎች በጣም ነው የሚያሳፍረው። ወላሂ ያየሁት ነገር ነው ሐሳብ ግን በቃ ልጅቷ አሳዘነችኝ። እንተናም ስትደፈር የምን ቀልድ ነው እንዴ? በየመን ላይ ያለፈች አላቅም እኔ የመን እኔ አይኔ ጉድ አይቷል። ወላሂ እውነቴን ነው የምነግራችሁ። ግን ምን ማድረግ ይቻላል? አያልቅም። የማያልቅ ዳቦ ነው። ዋናው ልጅቷ ዳቦም ሆነ ምንም አይደለም። የልጅቷ ህይወት ሰላም መሆኑ ችግር ካለባቸው ችግሩን በገንዘብም ሆነ በተለያየ ነገር በቃ ለልጅ ያላት ለልጇ ለቤተሰቦቿ እንደው ቤተሰቦቿ ነው የራሳቸው ጉዳይ። ግን ህፃን ልጅ አላት። ለዛ ለልጅ ታስፈልገዋለች እናት ከሆነ ድረስ ማለት ነው። የምትኖርለት ዓላማ አላት ማለት ነው። አንድ ልጅ አላት። ለሱ ብላ መኖር ይገባታል። ስለዚህ ለዚህ ባል ችግሩን ሁላ በውስጥ በተለያየ ነገር ተነጋግሮ እንደመፍታት ሶሻል ሚዲያ ላይ እንቦርከር በማለት ምንም መፍትሄ አይመጣም።
ምንም መፍትሄ አይመጣም። ያለችው ሌላ ሀገር ነው፣ ኢትዮጵያ ውስጥ አይደለም። እንኳን ሰው ሀገር ላይ ኢትዮጵያ ውስጥ መንግስት ያላመጣው መፍትሄ አለ አይደል እንዴ? ከነዛ ስንት ተማሪዎች እኮ ዩኒቨርሲቲ ታግተው ይሙሉ ይኖሩ ማንነታቸው ሳይታወቅ እየኖሩ ነው። ይሄ ነገር ምንድነው? ቀስ ተብሎ በገንዘብም ሆነ በተለያየ ነገር መፈታት ካለበት በውስጥ ለውስጥ እዛ ፈርሻ ያሉት ደላሎች እርስ በርስ ይተዋወቃሉ። አማራውም አለ፣ ኦሮሞውም አለ፣ ትግሬውም አለ፣ ብዙውም አለ። ስለዚህ እርስ በራሳቸው ስለሚተዋወቁ ቀስ ብለው ልጅቷ ያለችበትን ነገር እውነተኛ እንኳን መረጃ ቢኖር ወይን ቪዲዮ የተለያየ ነገር እንኳን እስካሁን አልተገኘም። ዝም ብሎ ብቻ አለች አይተናታል፣ ወሬ ብቻ ሶሻል ሚዲያውን ብቻ በቃ ያናፈሱታል። ስለዚህ የዚች የልጅ ጉዳይ አንድ ሰው ያስፈልጋል። ማነው ኃላፊነቱን ወስዶ ቀስ ብሎ ማድረግ ባለበት ነገር በሲያሳ ነገር በንግግር ግን አሁን ሶሻል ሚዲያ ላይ የሚሰሩት እንደዚህ ነው እቺ ጀመር የሆነ ችግር ፈጥሩት አስገድሏታላችሁ። ምንም የምታመጡት ነገር የለም። ይሄ እውነታው ነው። ሊታሰብበት ይገባል ብዬ አምናለሁ። አላህ ይሄ ባህር የሚባል ነገር በጣም ከባድ ነው። አላህ ይጠብቀን ከመጥፎው ከሁሉም ነገር። ያው እንግዲህ ሴት ልጅ በዛ ስትመጣ አውቀዋለች፣ እሷም አይደለ ራሷ ታውቀዋለች ችግር እንደሚዳ ግን የራሱ ጉዳይ በቃ ይቃማ ይሻለኛል ብላ ሄደች። እንግዲህ አላህ ይርዳት። ሁላችሁም በያለንበት ለልጇ ሲል ለቤተሰብ ሲል ዱዓ ጸሎት እያደረግን እንግዲህ የምናግዛት በዚህ ነው። ተቻለም ድምጽ ይሆን መሆን አለብን። ወዳችኋለሁ። ሰላም አለይኩም ወራህመቱላህ። ይመቻችሁ።